በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ኅዳር 13 አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 13 በዚች ቀን የአእላፋት መላእክትን የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለሙ ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ እያለሁ ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያም አእላፋት መላእክትን አየሁ። እነርሱም በእሳት ላቦት ላይ የቆሙ፣ ልብሳቸው እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔርን መላእክት በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶርያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ አለ። ሙሴም እንዲህ አለ። እግዚአብሔር አሕዛብን በቦታ እንደ ለያቸው፣ የአዳምን ልጆች እንደ በተናቸው፣ እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደ ወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ መጥቶ በሰይር ታይኝ፣ ረቂቃን መላእክቶቹ ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ። መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች ብዙ ሺህ ናቸው አለ። ኤልሳዕም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁት አየ። ዳንኤልም እንዲህ አለ። ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ ብሎ የመዋዕል እግዚአብሔር በላያቸው ተቀምጦ ልብሱም እንደ በረድ ነጭ ነው፣ የራሱም ጠጉር እንደ ብዚት ነጭ ነው። ዙፋኑም የሚነድ እሳት ነው፣ ሰረገላው የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። ብዙ የሆኑ መላእክትም ያገለግሉታል። የእልፍ መላእክትም በፊቱ ይቆማሉ። በአደባባዩም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ፣ እግዚአብሔርን ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጅ በጎ ፍቃድ እያሉ። ማቴዎስም እነሆ መላእክት ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው የሚል ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላእክት፣ አጋእዝት፣ ሥልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ክሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔር ምስጋና ይሁን። እኛንም በእንዲህ በቅዱሳን መላእክቶቹ አማላጅነት የማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን 13 ወንበዴዎች በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስክናፍር አረፈ። ይህም አስክናፍር ከሮሜ መኳንንት አንዱ ነው። በዚችም ቀን 13 ወንበዴዎች በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስክናፍር አረፈ። ይህም አስክናፍር ከሮም መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ፣ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ 13 ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሄደው በተንኰል ይገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆመው ባያቸውም ጊዜ 12ቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ ያሰበ፣ ሰገደላቸው። ወደ ቤቱም አስገብቶ ማዕድ አቀረበላቸው፣ እግራቸውንም አጠበ። 35 ዓመት ሽባ ሆኖ በኖረ
ልጁ ላይ ያንን እግራቸውን የታጠበበትን ውሃ ረጨ። ወዲያውኑ ልጁ ዳነ። እነዚያ ሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶቼ ሆይ ጌታ ክርስቶስ ከእናንተ መካከል ሕይወቱ እንደሆነ ንገሩኝ ይሰግድለት ዘንድ አላቸው። የአገር ሰዎችም የመኮንኑ ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን። ከዚህ በኋላ እሊያ ወንበዴዎች ሾተሎቻቸውን አወጥተው በእርሳቸው ልንገድልህ በወደድንበት እኛን ይገድሉን ዘንድ እሊህን ሾተሎች ውሰድ አሉት። እግዚአብሔር በአንተ ጽድቅ የራራልን ባይሆን ባጠፋን ነበር። ይህንንም ካሉት በኋላ ተሰናበቱት። ከእርሱ አንድ መስፈሪያ ምስር ለየአንዳንዳቸው ተቀብለው 25 ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባ ጊዜ ከአሸዋው ውስጥ ሶስት ምስር ፈልገው ይቀምሳሉ። እንደዚህም 30 ዓመት ኖሩ። ከዚህም በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በአስከናፍርና በእሊህ ቅዱሳን ጸሎት ይማረን ለዘላለሙ አሜን። በዚችም ቀን የሀገረ ጽንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የእንድና ሀገር ሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከእሳቸውም በወህኒ ቤት ጥቂቶቹ እስኪቀሩ ድረስ ያ ከሃዲ መኮንን ብዙዎችን አውጥቶ አሰቃይቶ ንጹሕ ደማቸውንም በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቁስጥንጥኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በሀገሮች ሁሉ ደረሰች። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነፍስ ድህነትም እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎቱን በማድረግ አደረ። እንዲህም ብሎ ጸለየለት፣ አቤቱ ይህን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና። አቤቱ እንዲህ ባንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባትን ልብ ከቅም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፣ እኔ ግን ጽኑ ስቃይን ስላሰቃየሁት እንደሚረግመኝ አስብ ነበር። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የእሊህ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህ በኋላ መኮንኑ ልኮ ይህን አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታት አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከእመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለ እኛ መከራ ተቀብሎ ተሰቅሎ ስለ መሞቱ፣ ስለ ትንሣኤውና ስለ ዕርገቱ፣ ዳግመኛ ስለ ፍርድ ስለ መምጣቱ አስረዳው። መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ።
ሹመቱንም ትቶ መነኮሰ። በገድልም ተጠምዶ ከዚህም አባት ጢሞቴዎስ መንጋዎች ውስጥ የተቆጠረ ሆነ። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖትም ላይ እያጸናቸው ኑሮ በሰላም በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። የዚህም አባት በረከት ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት ከእስክንድርያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም ይህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፈላታዮስም ባረፈ ጊዜ ለዚች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚች ሹመት ለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችንን የሐዋርያትን ሥርዓት በመተላለፍ መማለጃ በመስጠት ስለሚያደርገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠው ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸለዩና የሚማለዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆምጣጤ የተመላ እንስራ በእጁ ይዞ ነበር። እግሩንም አድጦት ከመሰላሉ ጫፍ እስከታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራው አልተሰበረም፣ ሆምጣጤው አልፈሰሰም። ኤጲስቆጶሳቱ ይህን ምልክት ባየው ጊዜ እጅግ አደነቁ። የሀገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱ መሾም ሁሉም ተስማምተው ይህን አባ ዘካርያስን በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ ኢልሃክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ሥርዓት አትተላለፍ፣ ግን ወደ ገዳምህ ተመልሰ ስለ ነፍስህ ድኅነት ተጋደል፣ እግዚአብሔርም የፈቀደው ይህ ይሁን አለው። ይህንን በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ። በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሥም የአንበሶቹን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበረና። ከዚህም በኋላ አንበሶቹን አስራባቸውና ሊቀ ጳጳሳቱን የላም ደም ቀብቶ በድጋሚ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሥም አደነቀ። ከአንበሶች መካከልም እንዲያወጡት አዘዘ። ከዚህ በኋላ 3 ወር አሰረው። ሁልጊዜም እንዲህ የሚለው ሆነ፣ የክርስቲያንን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባ አልበለዚያ እኔ አሰቃይቼ በሰይፍ ይገድላለሁ፣ ዳግመኛ ለአንበሶች እጥላለሁ ወይም ከእሳት ውስጥ እጨምራለሁ። የከበረ አባ ዘካርያስ ግን በሃይማኖቱ በመጽናት ምንም አልፈራም። ሁለተኛ ብዙ ቃል ኪዳኖችን ገባለት። እንዲህም አለው፣ ትእዛዘን ተቀብለህ ወደ ሃይማኖት ብትገባ እኔ ብዙ ሀብት እሰጣለሁ፣ በሁሉም መሳፍንትም ላይ መሳፍንት አድርጌ ሾማለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግሥት ሁሉ ብትሰጠኝም የቀናች ሃይማኖትን አልተውም ብሎ መለሰለት። ከዚህ በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሡንም ስለ መፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው
አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዲያፈርሷቸው ንጉሥ አዞ ነበረና ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመት በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሡ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ ከእነርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውንም ጉልት እንዲመልሱላቸው ንጉሥ አዘዘ። ከዚህ በኋላ ሁሉም አብያተ ክርስቲያናት ተሰሩ፣ ከፊተኛውም እጅግ የተሻሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሠራ። ክርስቲያኖችም በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉሥ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ፣ የቤተ ክርስቲያን ሕግ ሁሉ የቀና ሆኗልና። ይህም አባት የአብያተ ክርስቲያናትን እያሰራ የሚያሻቸውንም እያሰበ 12 ዓመት ኖረ። በአንዲትም ዕለት በሥጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅን ልቦና እንዲህ አለው፣ ወንድሜ አባ መርቆሬዎስ ሆይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ እረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታዳላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይ እያለ ክህነት አይገባም፣ መጽሐፍ ርኩስ ነው ብሎታልና አለው። ኤጲስቆጶሱ አባ መርቆሬዎስም አለቀሰና አባቴ በጸሎት ይርዳኝ አለው። ከዚህ በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚህም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆመ። ከሰኞው ጠዋት ጀምሮ እንዲህ ያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በሮብ ዕለትም በ9 ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያም ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፍም ውስጥ ሳለ የስዕሊቱ እጅ ሥጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ሥጋው ከለምጹ ነጽቶ አገኘው። ታላቅ ደስታ አደረገ። ጌታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረድኡ ሲመጣ ና ልጄ ሆይ ሥጋዬን እይ፣ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያችም ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ ይሁድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረች ጸሎቴ ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቦናህን ተመልክቶ ልመናህንና እንባህንም ተቀብሎ ከደዌህ አነጻህ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰህ ሥጋውንና ደሙን ልታቀብለን ይገባሃል። ያን ጊዜም መሥዋዕትን ሰርቶ ቀድሶ ሥጋውንና ደሙን አቀበላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚህች ምልክትም አደነቁ። ድንቆች ታምራትንም የሚያደርግ እግዚአብሔርንም አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት፣ በፊቱም አለቀሰ። እግሮቹንም እየሳመ እንዲህ አለው፣ አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቄአለሁና ወዲያውኑ ሥጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻላልን? አለው። አሁን አባቴ ሆይ ያዘዝክኝን ሁሉ አደርጋለሁ አለ። በዚያንም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው፣ ፊቱን ወደ ምስራቅ መልሶ በመቆም በቀንም በሌሊትም ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማለድ። አባ ዘካርያስም ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። 3 ሱባኤዎችንም እንዲህ አድርጎ ሥጋውን ጎበኘ፣ ለምጹንም አገኘው። በወር መጨረሻም ጎበኘው፣ ለምጹ በሥጋው ላይ አገኘው። ልጄ ሆይ በርታ፣ አትፍራ አለው። 40 ቀኖችም ከተፈጸሙ በኋላ ጎበኘው።
ሥጋው ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድነሃል፣ ነፍስህን ጠብቅ፣ ከእንግዲህም ዳግመኛ ወደ ኃጢአት ሥራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤትህ ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ታምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ730 ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ኅዳር 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አእላፍ 99ኙ ነገደ መላእክት፣ ቅዱስ አስከናፍር ሮማዊ፣ 13ቱ ግዑሳን አበው ሽፍቶች የነበሩ፣ ቅዱስ ጢሞቴዎስ ዘእንጽና፣ አባ ዘካርያስ ሊቀ ጳጳሳት። ወርኃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ አቡነ ዘርዓ ቡሩክ። ስለ መላእክትም መላእክቶቹም መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል። የመንግሥቴ በትር የቅንነት በትር ነው። ጽድቅን ወደደ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ነገር ግን ከመላእክት ጠላቶችን የእግርህ መርገጫ እስካደረግልህ ድረስ በቀኜ ተቀመጥ ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ቁጥር 7 እስከ ቁጥር 1። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ በሁሉ ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግረ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ ጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አቡነ ዘበሰማያት